ሰላም እንዴት ናችሁ? ሂውማን ሪሶርስ ማኔጅመንት ጥያቄዎችን አዘጋጅቼ መጥቻለሁ። ሰኔ ላይ ለምትወስዱት ኤግዛም በእርግጠኝነት ሳፖርት የሚያደርጓችሁን ጥያቄዎችን መርጬ ነው ይዤላችሁ የመጣሁትኝ። እነዚህ ሁሉንም ጥያቄዎች መስራት መቻል አለባችሁ። አስቀድማችሁ እናንተ መሞከር፣ ከዛ በኋላ ደግሞ እኔ ለእያንዳንዱ ቾይዝ የምሰጠውን ማብራሪያ መከታተል የተሻለ ነው የሚሆነው ማለት ነው። ወደ ጥያቄዎችን ከመግባታችን በፊት ግን አስቀድማችሁ ሰብስክራይብ አድርጉ፣ እንዲሁም ለሌሎች ተማሪዎች ሼር አድርጓቸው። አስፈላጊ የሆነ ማቴሪያል ነው፣ ለኤግዚት ኤግዛም የሚያገለግል ጥያቄዎችን የያዘ ቪዲዮ ማቴሪያል ስለሆነ ማለት ነው። ኦኬ፣ አሁን ቀጥታ ወደ ጥያቄዎቹ ነው የምንሄደው። Question number 1. Which one of the following is not an internal environment factor influencing human resource management or HRA? A. Work group. B. Nature of task. C. Leadership style and experience. D. Labor union. So there are different factors that can influence human resource management or internal setting of an organization, particularly focused on human resource management. So the environment can be classified as internal and external environmental factors, and the internal environment consists of work groups, nature of tasks, leadership styles, experiences, existing strategy, policy, programs, projects. All these are said to be parts of internal environment. ስለዚህ በአጠቃላይ human resource managementን ኢንፍሉዌንስ ሊያደርጉ የሚችሉ ፋክተሮችን in general internal and external environmental factors ብለን ክላሲፋይ ማድረግ እንችላለን። ኢንተርናል ኢንቫይሮንመንታል ፋክተርስ የምንላቸው እንግዲህ ድርጅቱ ውስጥ ያሉ ሂውማን ሪሶርስ ማኔጅመንትን ኢምፓክት ማድረግ የሚችሉ ፋክተሮችን ስንመለከት አንደኛው ወርክ ግሩፕ ነው። ሁለተኛው ኔቸር ኦፍ ታስኩ ማተር ያደርጋል፣ ሂውማን ሪሶርስ ማኔጅመንት ላይ ተጽዕኖ መፍጠር ይችላል። ሊደርሺፕ ስታይልስ ኤንድ ኤክስፒሪየንስስ፣ ማኔጀሮችና ሊደሮች የሚጠቀሙት ሊደርሺፕ ስታይል፣ የሚከተሉት አፕሮች ኤንድ ዜር ኤክስፒሪየንስ ማተርስ ኤንድ ካን ሲግኒፊካንትሊ ኢንፍሉዌንስ ዘ ፕራክቲስ ኦፍ ሂውማን ሪሶርስ ማኔጅመንት። ሌበር ዩኒየን የሚለው እንግዲህ ኢንተርናል ኢንቫይሮንመንት ፋክተር ሳይሆን ሌበር ዩኒየኖች የሚገኙት ኢን ዘ ኤክስተርናል ኢንቫይሮንመንት ነው። ኤክስተርናል ኢንቫይሮንመንት ውስጥ ያሉት እነዚህ ሌበር ዩኒየንስ የምንላቸው ናቸው እንጂ ኢንተርናል ኢንቫይሮንመንታል ፋክተሮች አይደሉም። ሌበር ዩኒየንስ ሂውማን ሪሶርስ ማኔጅመንትን ኢምፓክት ማድረግ ይችላል ወይም ደግሞ ኢንፍሉዌንስ ማድረግ ይችላል። but this is not an internal environmental factor. ጥያቄው እዚህ ጋር የሚለው ምንድን ነው? not an internal environmental factor influencing human resource management ስለሚል choice A, B, C በሙሉ internal environmental factors ናቸው። whereas D labor union የሚለው ግን external environmental factor ስለሆነ ማለት ነው። so choice D is the correct answer. Question number 2. Solomon is unemployed at a hotel. Some weeks he works with the catering group, and other weeks he assists the reservations clerk or the parking attendant. This is an example of what? A. Job description. B. Job enlargement. C. Job rotation. D. Job specification. እዚህ ጋር የተቀመጡት ስንመለከታቸው ስለ ጆብ አናላይሲስ ኤንድ ጆብ ዲዛይን ነው። ጆብ ዲዛይን የምንለው ላይክ ጆብ ኢንላርጅመንት፣ ሮቴሽን፣ ሪችመንት የምንላቸው አሉ። ጆብ አናላይሲስ የምንለው ደግሞ ጆብ ዲስክሪፕሽን እና ጆብ ስፔሲፊኬሽን አለ። እንግዲህ ሰለሞን የሆነ ሆቴል ላይ ሰራተኛ ነው። ሰለሞን ካተሪንግ ግሩፖች ጋር ይሰራል። የሆነ ዊክ ካተሪንግ ግሩፕ ላይ ይሰራል። ሌላ ጊዜ ደግሞ ወይም ደግሞ በሌላ ዊክ ደግሞ ሌላ ሳምንት ላይ ደግሞ ሪዘርቬሽን ክለርክ ሆኖ ይሰራል ወይም ደግሞ ፓርኪንግ አቴንዳንት ሆኖ ይሰራል ማለት ነው። ስለዚህ ሰለሞን ምን እያደረገ ነው? ምን አይነት ኤችአር ፕራክቲስ ነው የተደረገው ሰለሞን ላይ ሲባል ጆብ ሮቴሽን ነው። እንግዲህ የተለያየ ጆብ ነው ያለው እዚህ ጋር። ካተሪንግ ራሱን የቻለ ስራ ነው። ሪዘርቬሽን ክለርክ ራሱን የቻለ ቫካንት ፖዚሽን ነው ወይም ደግሞ ጆብ ነው። ፓርኪንግ አቴንዳንት ማለት ነው። ስለዚህ ፓርኪንግ አቴንዳንት ራሱን የቻለ ስራ ስለሆነ ካተሪንግ ራሱን የቻለ ስራ ስለሆነ ከካተሪንግ ወደ ፓርኪንግ አቴንዳንት ሮቴት የሚያደርጉት ከሆነ ሰለሞንን ይሄ አይነት ሂውማን ሪሶርስ ማኔጅመንት ፕራክቲስ ጆብ ሮቴሽን ይባላል ማለት ነው። ጆብ ዲስክሪፕሽን የምንለው እንግዲህ ስለ ጆብ ዱቲ እና ሪስፖንሲቢሊቲ ዲስክራይብ የምናደርግበት ነው። ይሄ
የጆብ አናላይሲስ አንደኛው ፓርት ነው is an integral part of job analysis so job description is particularly concerned with determining the job duties and responsibilities job specification የምለው ደግሞ requirements for the job ነው requirements for the job what's expected for the job what qualifications skills and academic status might be required to perform these activities or jobs so job specifications እንደዚህ ጋር requirements of the job ነው so ትክክለኛው መልስ choice C job rotation ይሆናል ማለት ነው ከካተሪንግ ግሩፕ ወደ ፓርኪንግ አቴንዳንት ስለሚቀየር ማለት ነው የሆነ ሳምንት ላይ ካተሪንግ ግሩፕ ላይ ይሰራል ወይም ደግሞ ካተሪንግ ነው የሚሰራው ሌላኛው ሳምንት ላይ ደግሞ ፓርኪንግ አቴንዳንት ስለሚሆን ማለት ነው okay question number 3 all of the following statements are task environment factors that directly affect and are affected by the organization's operations except so እዚህ ጋር የተጠየቀው ምንድነው ስለ ታስክ ኤንቫይሮንመንት ነው የሚያወራው ግን ታስክ ኤንቫይሮንመንት ያልሆነው ኤክሴፕት ነው የሚለው ስለዚህ we have to identify we have to analyze both the internal and external environmental factors and in turn the external environmental factors can be classified as general environmental factors and task environmental factors እንግዲህ external environmental factors በጣም broad እና challenging ስለሆኑ በጣም complicated የሆኑ ፋክተሮች እና ቫሪያብሎችን ስለያዘ external environmental factors are classified as task related environmental factors and general environmental factors or micro and macro environmental factors ብለን መክፈል እንችላለን ማለት ነው task environment ማለት ማይክሮ ኢንቫይሮንመንታል ፋክተርስ ማለት ነው በድርጅቱ ፐርፎርማንስ ላይ በድርጅቱ ፕሮዳክቲቪቲ ላይ ዳይሬክትሊ ኢምፓክት ሊፈጥሩ የሚችሉ ፋክተሮች ናቸው እነዚህ ታስክ ኢንቫይሮንመንታል ፋክተርስ የምንላቸው ማለት ነው ሶ ኤክሰፕት ስለሚል እዚህ ጋር እንግዲህ ስትራቴጂክ ፓርትነርስ እነዚህ ታስክ ኢንቫይሮንመንት ፋክተሮች ናቸው ኤክስተርናል ኢንቫይሮንመንት ውስጥ የሚገኙ ታስክ ናቸው ምክንያቱም ስትራቴጂክ ፓርትነሮች በድርጅቱ ፐርፎርማንስ እና ፕሮዳክቲቪቲ ላይ ዳይሬክትሊ ተጽዕኖ ሊፈጥሩ የሚችሉ ስለሆኑ ማለት ነው እነዚህ ስትራቴጂክ ፓርትነርስ የምንላቸው ከስተመሮችም እዚህ ጋር ኤክስተርናል ኢንቫይሮንመንታል ፋክተር ሆነው ግን ታስክ ኢንቫይሮንመንት ፋክተሮች ናቸው ለአንድ ድርጅት በጣም ቅርብ የሆኑ የአንድ ድርጅት ፐርፎርማንስ እና ፕሮዳክቲቪቲ ዲተርሚን ሊያደርጉ የሚችሉ ፋክተሮች ናቸው እነዚህ ከስተመርስ የምንላቸው ማለት ነው because if there is no customer there is no business ከስተመር ከሌለ ቢዝነስ የለም ስለዚህ የድርጅቱን ፐርፎርማንስ እና ፕሮዳክቲቪቲ ultimately determine የሚደረገው by customer ስለሆነ ማለት ነው suppliers of machines equipment different inputs and raw materials የተለያየ equipment machine raw material ወይም ደግሞ input supply የሚያደርጉት እነዚህም በአንድ ድርጅት ላይ directly ተጽዕኖ ሊፈጥሩ የሚችሉ ፋክተሮች ናቸው እነዚህም ታስክ ኢንቫይሮንመንታል ፋክተርስ ናቸው ስትራቴጂ እንግዲህ ስትራቴጂ ስንል ኤግዚስቲንግ ስትራቴጂ ነው ሪፈር የሚያደርገው ናይስ ስትራቴጂ here refers an existing strategy so existing strategy is not a task environmental factor it is not yet an external environmental factor but it is an internal environmental factor so አስቀድሜ እንደነገርኳችሁ ስትራቴጂ ምንድነው ኢንተርናል ኢንቫይሮንመንታል ፋክተር ነው policies strategies yes goals objectives existing projects programs policies rules የምንላቸው በሙሉ they are parts of internal environment so in this case በጥያቄው መሰረት task environmental factor ያልሆነው ስትራቴጂ ይሆናል ማለት ነው okay question number 4 blank refers to a process of helping new employees adapt to their new organizations and work responsibilities A. Recruitment B. Selection C. Socialization D. Performance evaluation so አዳዲስ ሃይር የምናደርጋቸውን ሰራተኞች ድርጅቱን እንዲለምዱት ሮላቸውን አንደርስታንድ እንዲያደርጉ ኦርጋናይዜሽናል ካልቸሩን ወይም ደግሞ ካምፓኒ ካልቸሩን እንዲረዱ ኢንተግሬት እንዲያደርጉ ምን እናደርጋቸዋለን እናለማምዳቸዋለን ማለት ነው ወይም ደግሞ አዳፕት እንዲያደርጉት ኦርጋናይዜሽኑ አዳፕት እንዲያደርጉት ወርክ ሪስፖንሲቢሊቲያቸውን አዳፕት እንዲያደርጉ የራሳቸውን ሮል አንደርስታንድ እንዲያደርጉ ምን እናደርጋቸዋለን ሶሻላይዝ እናደርጋቸዋለን ማለት ነው ሶ ሪክሩትመንት አይደለም ይሄ ሴሌክሽን አይደለም ፐርፎርማንስ ኢቫሉዌሽን አይደለም ትክክለኛው መልስ ሶሻላይዜሽን ነው ሶ ሶሻላይዜሽን pertains to helping the new hires to integrate into a company culture and understanding their roles
ሶ ሶሻላይዜሽን ማለት እንግዲህ አዳዲስ ሰራተኞችን ማለማመድ ድርጅቱን ማለማመድ የነሱን ወርክ ሪስፖንሲቢሊቲ እንዲረዱ ማድረግ የራሳቸውን ሮል አንደርስታንድ እንዲያደርጉ ማድረግ እንዲያውቁ ማድረግ ኦርጋናይዜሽናል ካልቸሩን እንዲያውቁና እንዲቀላቀሉ ወይም ደግሞ በዛ መንገድ በኦርጋናይዜሽናል ካልቸሩ መሰረት ሸፕ ሆኖ ስራቸውን እንዲሰሩ ማድረግ መቻል ነው። ሶ ሪክሩትመንት እንግዲህ እነዚህ በሙሉ ምንድናቸው? ሂውማን ሪሶርስ ፋንክሽንስ ይባላሉ። human resource functions or human resource management function የምንላቸው starting from human resource planning to termination እንግዲህ የሚጀምረው human resource management function የሚጀምረው ከየት ነው ስንል ከhuman resource planning ነው። First we have to determine the number of employees required and their qualification as well, and then we can proceed to the next human resource management function called recruitment ማለት ነው። So መጀመሪያ ምን ያህል ሰራተኛ እንደሚያስፈልገን ምን አይነት ኳሊፊኬሽን ያለው ሰራተኛ እንደሚያስፈልገን ፕላን እናደርጋለን then recruitment ነው የምንሰራው ማለት ነው። So in recruitment, human resource management function, we have to tell the job seekers, the candidates about the existence availability of vacant positions in our organization. ድርጅታችን ውስጥ vacant position እንዳለ ስራዎች እንዳሉ ምን ማድረግ ነው? መረጃ መስጠት ወይም ደግሞ እነሱን መንገር ነው። So here the main and ultimate aim of recruitment is to attract a large number of job seekers. ዋናው ዓላማው ምንድነው? ሪክሩትመንት ሲባል ብዙ በሚባል ደረጃ በቁጥር ብዙ በሚባል ደረጃ ስራ ፈላጊዎችን ወደ ድርጅቱ ማምጣት ነው። ስለዚህ ሴሌክሽን ነው። እንግዲህ ሴሌክሽን ቴስት በመስጠት ሴሌክሽን ኢንተርቪው በመስጠት የነሱን አፕቲቲዩድ ስኪል ቢሄቪየራል ስኪል ቢሄቪየራቸውን ቴስት በማድረግ ኖሌጅ ስኪላቸውን ቴስት በማድረግ ምን እናደርጋለን? ቤስት የምንለውን ቫካንት ፖዚሽን ፊት ያደርጋል የምንለውን ሰው ወይም ደግሞ ካንዲዴቶች መምረጥ እንችላለን ማለት ነው። ከዛ በኋላ ወደ ሶሻላይዜሽን ነው የምንመጣው ማለት ነው። ሶሻላይዜሽን ስለዚህ ሶሻላይዜሽን ማለት እንግዲህ አዳዲስ የተቀጠሩ ሰራተኞችን ድርጅቱን እንዲላመዱት የነሱን ሮል እና ወርክ ሪስፖንሲቢሊቲ እንዲረዱ ማድረግ መቻል ነው። ሶ ቾይስ ይሆናል ማለት ነው። question number 5 which one of the following is not the aim of induction and orientation? So induction እና ኦሪንቴሽን ሲባል እንግዲህ በዋናነት ኢንዳክሽን ምንድነው ኦሪንቴሽን ምንድነው የሚለውን ሴፓሬትሊ ብናየው መልካም ነው አስቀድመን ማለት ነው። ሶ ኢንዳክሽን እና ኦሪንቴሽን በዋናነት ልዩነታቸው ምንድነው? ኢንዳክሽን ምን ላይ ነው ፎከስ የሚያደርገው? ኦሪንቴሽን ምን ላይ ነው ፎከስ የሚያደርገው? ኢንዳክሽን ሲባል እንግዲህ አዳዲስ ለቀጠርናቸው ሰራተኞች ስለ ኦርጋናይዜሽኑ መረጃ መስጠት ነው። ሶ የድርጅቱ ሎንግ ተርም ኦብጀክቲቭ የድርጅቱ ሚሽን ቪዥን ምን እንደሆነ ናይስ የድርጅቱ ፊሎሶፊ ምን እንደሆነ መናገር መቻል ያስፈልጋል። this is to be induction ይባላል ማለት ነው። so we have to disseminate and supply information or any relevant data for the newcomers, for the new employees about the organization. so particularly focus የሚያደርገው ምን ላይ ነው? የምንሰጣቸው መረጃ ድርጅቱ ላይ ፎከስ የሚያደርግ ነው። then orientation ደግሞ ምን ላይ ነው ፎከስ የሚያደርገው? ስራቸው ላይ ነው። ናይስ ስራቸው ላይ ነው ፎከስ የሚያደርገው ማለት ነው። so እንዴት ነው ስራቸውን መስራት ያለባቸው የሚለውን መረጃ መስጠት መቻል ይኖርብናል። አዲስ ሰራተኞች ናቸው፣ አዲስ የተቀጠሩ ሰራተኞች ናቸው። so እነዚህን ሰራተኞች orientation መስጠት ላይክ ፕሮሲጀሩን በዚህ አይነት መንገድ ነው መከተል መቻል ያለባችሁ። ይህን ስራ መስራት የሚያስፈልገን የምንጠቀመው ማሽን ኢኩዊፕመንት በዚህ አይነት መንገድ መሆን መቻል አለበት። ስራችሁን ሰርታችሁ ስትጨርሱ እንደዚህ ማድረግ መቻል አለባችሁ። ሉክ እንደዚህ ስናደርግ በዋናነት ፎከስ የምናደርገው ምኑ ላይ ነው? ስራው ላይ ይሆናል ማለት ነው። so orientation is mainly focused on the task that an employee is going to perform. so እንግዲህ ኢንዳክሽን እና ኦሪንቴሽን ይሄ ከሆነ ልዩነታቸው በዋናነት ግን ኢንዳክሽን እና ኦሪንቴሽን አላማው ምንድነው የሚለውንም ማወቅ ያስፈልጋል። እዚህ ጋር ጥያቄው ግን not the aim of induction and orientation ነው የሚለው የኢንዳክሽንም የኦሪንቴሽንም ኤም ያልሆነው ነው። so መጀመሪያ ኤሙን ማወቅ መቻል ይኖርብናል ማለት ነው። so እዚህ ጋር ቾይዞችን ስንመለከታቸው የተሰጡን ኦልተርኔቲቮች teach new employees behaviors and attitudes for success ይሄ የኢንዳክሽን እና የኦሪንቴሽን ምንድነው? ኤም ነው። ናይስ አዳዲስ ሰራተኞች ያለውን behavior attitude መላመድና ማወቅ መቻል ይኖርባቸዋል to become successful in their job. Build a positive attitude to encourage retention.
ሶ ሰራተኞች ላይ ፖዚቲቭ አቲቲዩድ መፍጠር ያስፈልጋል። ለምን ሲባል ሰራተኞች ፐርማነንትሊ የኛ ሰራተኞች ሆነው እንዲቀጥሉ ወይም ደግሞ ድርጅቱ ውስጥ for a large number of years እንዲቆዩ for a long period of time የኛ ሰራተኛ እንዲሆኑ የነሱ ኖሌጅ ስኪል እንድንጠቀም ሰራተኞቹን ሪቴን ማድረግ ያስፈልጋል ማለት ነው። see achieve quickly productivity from new hires እንግዲህ ሰራተኞችን ስለቀጠልን የግን ፕሮዳክቲቭ መሆን መቻል አለብን ማለት ነው። ማንኛውም ድርጅት ፕሮዳክቲቭ መሆን ይፈልጋል። የተሻለ ፕሮፊት ጀነሬት ማድረግ ይፈልጋል። የተሻለ ሬቨኒው ጀነሬት ማድረግ ይፈልጋል። ኮስቱን ሚኒማይዝ ማድረግ ይፈልጋል። ሶ እነዚህ ሰራተኞች እንግዲህ አዲስ የሚቀጠሩ ሰራተኞች quickly productive እንዲሆኑ ማድረግ ያስፈልጋል ማለት ነው። they increase the employee turnover rate ይሄ ነው እንግዲህ የኢንዳክሽን እና ኦሪየንቴሽን ኤም ያልሆነው ሰራተኞቻችን እንዲለቁ ወይም ደግሞ ኤምፕሎይ ተርኖቨር ሬቱ እንዲጨምር አይደለም ኢንዳክሽን እና ኦሪየንቴሽን የሚሰጠው ማለት ነው። ኢንዳክሽን እና ኦሪየንቴሽን የሚሰጠው በዋናነት ዓላማው ኤ ቢ እና ሲ ናቸው። ዲ ስንመለከተው እንግዲህ ኤምፕሎይ ተርኖቨር ሬቱን ወይም ደግሞ ሰራተኛ ከጊዜ ወደ ጊዜ ተርኖቨር ሬቱ ወይም ደግሞ የኛን ድርጅት ለቆ የመውጣት ሬቱ እየጨመረ እንዲሄድ አይደለም። This is not the objectives of induction and orientation. So choice D ይሆናል ማለት ነው። Question number 6 ስድስተኛውን ጥያቄ ስንመለከት the systematic, periodic and impartial rating of an employee excellency in matters pertaining to his present job and his potential for a better job. A. Performance appraisal. B. Compensation and motivation. C. Training and development. And D. Performance indicator. Systematic and periodic rating of an employee's work is said to be performance appraisal ይባላል ማለት ነው። So periodically systematic በሆነ መንገድ impartial በሆነ መንገድ የሰራተኞችን ፐርፎርማንስ አፕሬዝ ማድረግ ኢቫሉዌት ማድረግ ያስፈልጋል። ይሄን የምናደርገው ሲስተማቲክ በሆነ መንገድ ኢምፓርሻል በሆነ መንገድ ፔሪዮዲካሊ ኮንዳክት ማድረግ መቻል ይኖርብናል ማለት ነው። ለምሳሌ መምህራንን ፐርፎርማንሳቸውን በተለያየ መንገድ so at the end of the semester በአመት ሁለት ጊዜ ምን ሊደረግ ይችላል ማለት ነው ፐርፎርማንስ ኢቫሉዌሽን ሊሰራ ይችላል ማለት ነው። ስለዚህ እዚህ ጋር ፐርፎርማንስ አፕሬዛል እንግዲህ ሲስተማቲክ በሆነ መንገድ ኢምፓርሻል በሆነ መንገድ ፔሪዮዲካሊ ኮንዳክት የምናደርገው ምንድነው ሲባል አንድ ሰራተኛ ምን ሰራ፣ ስራውን የሰራው በአግባብ ነው ወይ የሚለውን የግድ መስራት መቻል ይኖርብናል ወይም ደግሞ አፕሬዝ ኢቫሉዌት ማድረግ መቻል ይኖርብናል። so this is very important to promote the employees for a better position። ስለዚህ ለተሻለ ፖዚሽን ለተሻለ ጆብ ፕሮሞት ለማድረግ አሊያም ደግሞ ዲሞት ለማድረግ ኢቭን ወደ ታች ለመመለስ ወደ ዝቅተኛ ደረጃ ለመመለስ የምንጠቀምበት አንደኛው ቱል ወይም ደግሞ ኢንስትሩመንት ፐርፎርማንስ አፕሬዛል ነው። ኦኬ ሶ ቾይስ ኤ ይሆናል ማለት ነው። the last question number 7 the requirements relating to the job are termed as A. Job specification. B. Job description. C. Training development. So requirements relating to the job are said to be job specification. እዚህ ጋር job ስለሚል እንዳያሰስታችሁ job description እና job specification ምን ይባላል? ጆብ አናላይሲስ ይባላል። ጆብ አናላይሲስ በሚሰራበት ጊዜ እያንዳንዱን መሰራት ያለበትን ስራ ሊስት ዳውን ማድረግ፣ እያንዳንዱ ስራ ምን አይነት ዱቲ ሪስፖንሲቢሊቲ እንዳለው ማስቀመጥ፣ ይሄ የምናስቀምጠው ዱቲ ኤንድ ሪስፖንሲቢሊቲ ፎር ዘ ጆብ ኢት ኢዝ ተርምድ አስ ጆብ ዲስክሪፕሽን ይባላል። ያንን ስራ ለመስራት ደግሞ የሚያስፈልገን ስኪል፣ የሚያስፈልገው ኖሌጅ፣ የሚያስፈልገው ኤክስፖዠር ኤንድ ኤክስፒሪየንስ ምን ይባላል? ጆብ ስፔሲፊኬሽን ይባላል ማለት ነው። so job specification outlines the requirements for the job። እንግዲህ ስራውን ለመስራት የሚያስፈልገን ሪኳየርመንቱ ምንድነው ስንል ምን አይነት ስኪል፣ ምን አይነት ኖሌጅ፣ ምን አይነት ኤክስፒሪየንስ ያለው ሰው ያስፈልገናል። so job specification ይሆናል ማለት ነው። so thank you ይሄን ይመስላል በአጠቃላይ እነዚህ የተመረጡ ጥያቄዎች ናቸው። for sure ደግሜ የምነግራችሁ ምንድነው ከመጀመሪያው እስከ መጨረሻው ድረስ እናንተ በደንብ ተከታተሉትን ቪዲዮ ማቴሪያል 2017 እንግዲህ ሰኔ ላይ የሚሰጠው ኔክስት ኤግዛም በተሻለ መንገድ ሳፖርት ያደርጋል፣ ተማሪዎችን ያግዛል ብዬ መርጬ ያዘጋጀኋቸው ጥያቄዎች ናቸው። thank you so don't forget to subscribe, share, like and comment.